Asman Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘሁ ወሳኝ የሆነ መረጃ ይዤላችሁ ቀርቤያለሁ። እድሉ እንዳያመልጣችሁ ተጠቀሙበት ይላል ባንኩ። ከ10 ሺህ ብር ድረስ እስከ 50 ሺህ ብር ድረስ የኢትዮጵያ ንግድ ባንክ ደንበኞችን ብቻ ሽልማት መርሃ ግብር ሊጠናቀቅ የተወሰኑ ቀናቶች ይቀሩታል። ዛሬው ዕለት ማለትም ዕለተ ቅዳሜ ላይ ወደ 80 የሚሆኑ ደንበኞች የ10 ሺህ ብር ሽልማት ሲሸለሙ እንዲሁም 4 ደንበኞች ደግሞ የ50 ሺህ ብር ሽልማት ተሸልመዋል፣ እድለኞች ሆነዋል። ይሄን እድል ለማግኘት የሚያስፈልገው ጉዳይ ምንድን ነው? ደንበኛ ብቻ መሆን በቂ ነው? የሚሉትን ጉዳዮች አብረን እናያለን። ቪዲዮአችንን ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ወደ ጉዳያችን ስንሸጋገር የኢትዮጵያ ንግድ ባንክ ከውጭ ሀገራት ገንዘብ ተልኮላቸው እጣ ለወጣላቸው ደንበኞች ሽልማታቸውን እንዳስረከበ ሰምተናል። ማለትም በተለያየ ዓለም ሀገር ሆናችሁ ለቤተሰቦቻችሁ በኢትዮጵያ ንግድ ባንክ አማካኝነት ገንዘብ በምትልኩ ሰዓት የላካችሁላቸውን ገንዘብ ሄደው ወጪ በሚያደርጉ ሰዓት ሽልማት የሚያስገኘውን እጣ ይደርሳቸዋል ማለት ነው። ከዛ በኋላ ያጣ ተሸክሽኮ እድለኞች ገንዘባቸውን ይሰጣሉ። የኢትዮጵያ ንግድ ባንክ በዓልን በማስመልከት ከውጭ ሀገራት ገንዘብ በባንኮችን ወይም ደግሞ በንግድ ባንክ በኩል ለተለከላቸው ደንበኞች የሽልማት መርሃ ግብር በሁለተኛ ዙር ዕጣ አወጥቶላቸው በዋናው መስሪያ ቤት ለተገኙ እድለኞች በዛሬው ዕለት ሽልማታቸውን ያስረከበ ሲሆን የሶስተኛው ዙር ዕጣም በይፋ መውጣቱ ተሰምቷል። በሶስተኛው ዙር ዕጣ ከወጣላቸው ወይም ደግሞ በሶስተኛው ዙር ዕጣ ከሚያዝያ 9 ቀን እስከ ሚያዝያ 15 ቀን 2018 ድረስ በባንኩ በኩል ገንዘብ የተላከላቸው ደንበኞች የተካተቱ ሲሆን 80 ባለ 10 ሺህ ብር ወይም ደግሞ 80 የ10 ሺህ ብር እና 4 የ50 ሺህ ብር የገንዘብ ሽልማት አሸናፊ ደንበኞች ተለይተዋል። በመርሃ ግብሩ ላይ የተገኙት የኢትዮጵያ ንግድ ባንክ የሪቴል ባንኪንግ ምክትል ፕሬዝዳንት አቶ ደሳለኝ አለሙ ባንኩ ለደንበኞቹ ወጪ ቆጣቢና ቀላል ዲጂታል የውጭ ምንዛሬ መላኪያ አማራጮችን ማቅረቡን ገልጾ ደንበኞቹ በህጋዊ መንገድ በባንክ በኩል ገንዘብ እንዲልኩ ለማበረታታት የሽልማት መርሃ ግብሩ መዘጋጀቱንም አመላክቷል። የሽልማት መርሃ ግብሩ እስከ ሚያዝያ 24 ቀን 2018 ድረስ የሚቆይ ሲሆን ከ50 በበላይ ለሚላክላቸው ደንበኞች የ10 ሺህ ብር እንዲሁም ደግሞ ከ500 በበላይ ለሚላክላቸው ደንበኞች ደግሞ የ50 ሺህ ብር ሽልማት የተዘጋጀ መሆኑም ታውቋል። ከዚህ በተጨማሪም ከታህሳስ 6 ቀን እስከ የካቲት 21 ቀን 2018 ባለው ጊዜ ውስጥ በማስተር ካርድ ግብይት የፈጸሙ 12 ደንበኞች በዕለቱ በወጣው ዕጣ ተለይተው ታውቀዋል ይላል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን በመላው ዓለም የምትገኙ ይሄን ቻናል የምትከታተሉ ይሄን ድምጽ የምታደምጡ የኢትዮጵያ ንግድ ባንክ ደንበኞች ወይንም ደግሞ ኢትዮጵያውያን በውጭ ሀገር የሚገኙ ህጋዊ መንገድን እንዲጠቀሙና ገንዘባቸውን በባንክ እንዲልኩ የሚያበረታታው የሽልማት መርሃ ግብር ይህን ይመስላል።